ጆሲ አመረረ። የወንድሜ ሳሚ ህመም ምክንያት የሆንሽው አንቺ ከሆንሽ እመኝኝ አጠፋሻለሁ አላት ለሜሮን። አሁን ላይ ሰላም ለዚህ ሁሉ ነገር ተጠያቂ እንደሆነችም ሜሪ ሁሉንም ነገር ስራዋ እያወቀች በመደበቋ ለሰላም ጥፋተኛ እንደሆነች ጆሲም ይነግራታል። ጆሲ አሁን ላይ የሳሚ መመረዟን እውነት እንደሆነ እስከሚደርስበት ድረስ ይበልጥ ውሸት በሆነ ብለሽ ተመኝ ብሎ ለሜሮን ያስጠነቅቃታል። ሜሮን አሁን ላይ ነገሩ ምንም እንዳላደረገችና ከዚህ ነገር ላይ ምንም የእሷ እጅ እንደሌለበት ለማሳመን ትሞክራለች። ግን ደግሞ ሜሪ ምንም እንኳን ጥረት ብታደርግም ከእውነታው ለመሸሽ ለመሞከር ነበረ ሁሉንም እውነት ለመደባበቅ የምትሞክረው። ግን ደግሞ ሜሮን ያደረገችው ነገር ጠንቅቄ አውቃለሁ በማለት ጆሲ ይበልጥ ምንም እንዳትናገርና ለዚህ ሁሉ ተጠያቂ እሷ ናት ብሎ ሁሉንም ነገር እራሷ ላይ ደመድመባታል። ጆሲ ያመረረበት ጉዳይም በወንድሙ ስለመጣችበትና ሜሪ ይሄንን ነገር አድርጋው ከሆነ የእውነትም እደርስባታለሁ በማለት ነው። አሁን ላይ ሜሪ ግግም ብላ ነገሩም እንዳላደረገች ይበልጥ ደግሞ ሰላምንም እንድትነግረው ለጆሲ ለማሳመን ትሞክራለች። ሰላም ግን አንድም ቃል እንዳትናገርና ነገሩ የእሷም ጥፋት እንደሆነ እሷ ከተናገረች ይበልጥ ነገሩ እንደሚከር ያስጠነቅቃታል። ጆሲ አሁን ላይ በሰላም ይበልጥ በመናደድና እንዴት ይህ ሁሉ ድብቅ ልትሆን ትችላለች ብሎ እሷ ላይ ብዙ ነገሮችንም ለመናገር ይሞክራል። አሁን ላይ በእርግጠኝነት የሰላም ጥፋት ነው ብሎ የሚያምነው ጆሲ ሰላም ምንም እንኳን የራስ ወዳድነቷ ብቻ ሳይሆን ይበልጥ ደግሞ የሳሚም ያላትንም ፍላጎት ነበረ አሁን ላይ የሜሪም ድብቅ ሚስጥሯን የያዘችላት። ሜሪ ምንም እንኳን የሰላም ድብቅ የሆነ ሚስጥሯ ብታውቅም ይበልጥ ግን እሷ ከምትሰራቸው ክፋቶች በልጠው አልነበረም። አሁን ላይ ጆሲ ነገሩንም የሰላም እንደሚያሰቃዩትና ወደ እነ ሳሚ ቤት ከመጣ ጀምሮ ጆሲ ሜሪ ለሰላም የምታደርስባትንም ክፋት ከአቶ ግርማ ጋር በመተባበርና ያደረሰችውንም ጉዳት ሁሉ ስላወቀ አሁን ላይ ይበልጥ ሁሉንም ነገር ለሜሪ ያፋጥጣታል። ሜሪ የጆሲን ንግግሮች በጣም ስላሳሰባትና ስለ ሰላም ያደረጉትና ከአቶ ግርማ ጋር ሁሉንም እውነት ስለደረሰበት ነው እሷንም ጭንቀት ውስጥ ይበልጥ ያስገባት። ጆሲ የወንድሙ ሳሚ መታመም አሁን ላይ የእሷ እጅ ከሆነ ትክክለኛውንም መረጃ በእጄ ይዤ ይበልጥ ደግሞ ወንድሜንም ከዚህ ላድነው ይገባል በማለት ነው አሁን ላይ ከሜሪ ጋር እየተጋፈጠ ያለው። ሜሪ ፍላጎቷ ሁሉ ሰላምንም ከዚህ ቤት አባራ ይበልጥ ጆሲን ይነቃብኛል ብላ አላሰበችም ነበረ። አሁን ላይ ነገሩ ሁሉ ጆሲ ከሰማ በኋላ ይበልጥ ከአቶ ግርማ ጋር ተመካክራ ጆሲንም ከቤት ለማባረር ነው የእሷ ፍላጎት። ጆሲ ግን ነገሩ ይበልጥ አቶ ግርማ ጋር ያገናኘዋል የሚለውን የሰላም ሁለቱ ያደረጉባት ክፋት ከተናገራት በኋላ ነው ቶሎ ብላ ወደ አቶ ግርማም ያመራችው። ነገር ግን አቶ ግርማ ከሜሪ ጋር ፍላጎት ወይንም ከእሷ ጋር ያለው ግንኙነት ያበቃበትን ምክንያት ለሰላም ቃል ገብታለትና ሰላምንም በእጁ እንደምታስገባለት ቃል ስለገባችለት ነበረ። ይበልጥ ግን ቃል በገባችለት መሰረት ሰላምንም የራሱ ስላላደረጋት አሁን ላይ ሜሪ ላይ በጣም ቅያሜ ይዞባታል። ሰላም ፍላጎቷ ሁሉ ከአቶ ግርማ ጋር ተባብራ ቤቱን ሰላምና የጆሲ ጉዳይ መጨረስ ነበረ። ነገር ግን የሰላም ጉዳይ አቶ ግርማ አይሆንም ብሎ ስለያዛት አሁን ላይ ወደ ጆሲ ተቀይራና ጆሲ በጣም ክፉ እንደሆነ አስመስላ ነበረ ከአቶ ግርማ ጋር ለማውራት የሞከረችው። አቶ ግርማ ነገሩ ሁሉ ከእሷ ትዕዛዝ እንደማይቀበልና ይበልጥ እሷ ስላዘዘችው ይህን አድርግ የሚለውን ነገር ስላልወደደው ነበረ ነገሩ እያበሸቃትና ግን ደግሞ ያንተንም ምስጢር ያውቃል ብላ በነገረችው ጊዜ ይበልጥ ነገሩ በጣም
እንደምታዘውና እንደምታስፈራራው ነው የመሰለው። አሁን ላይ የሜሪ ሁሉንም ነገሯ ጆሲ በመድረሱ ይበልጥ ጭንቀቷ ጨምሮና ነገሩ እንዴት ነው ማስወግደው ብላ በጣም ከባድ ጭንቀት ውስጥ ትገባለች። የአቶ ግርማ ድብቅ የሆነውን የሰላምንም ያስፈራራትንም ነገር ሁሉ ለሁሉም ለመናገር የምትሞክርበት መንገድ ሰላምም ይበልጥ ለሷ አደጋ እንደሚሆን አቶ ግርማም ያስጠነቅቃታል። ሜሮን ከዚህ መንገድ መውጫ ምንድነው ማደርገው ብላ ለራሷ ሌላ ፍላጎት እንዳላትና ይበልጥ ደግሞ ከሌላ ሰው ጋር እንደገና ድጋሚ ወጥመድ ልታዘጋጅላቸው ትሞክራለች። አሁን ላይ ጆሲ በሰላም በጣም ተበሳጭቶባትና ይህ ሁሉ ነገር እሷ ሚስጥረኛ ባትሆንና እውነታውንም ብትናገር ወንድሜ ሳሚ እዚህ ደረጃ ላይ አይደርስም ብሎ ነው በጣም ብስጭት ውስጥ የገባው። የሰላም ድብቅ መሆን አሁን ላይ የሳሚ ህመም እንዲደርስበት ቢያደርገውም ነገር ግን ሰላምም የራሷ ፍላጎት ብቻ ለማሳካት አልነበረም ሰላምንም ድብቅ የሆነችው። ነገሩ ጆሲ ብዙ ጊዜ ስታለቅስና ሰላም ብዙ ጊዜ በተከፋችበት ሰዓት ከጎኗ ሆኖ እውነታውንም እንዲደርስበት ጠይቋት ስለነበረ ነው አሁን ላይ ሰላም ላይ እየተበሳጨባት ያለው። ጆሲ አሁን ላይ ምንም እንኳን እውነታውን ንገሪኝ ብዬ በጠየቁት ሰዓት ስላልነገርሽኝ ይሄ ሁሉ ጥፋት ያንቺ ነው ብሎ ነው የደመደመባት። ነገር ግን ሰላም እውነታውንም ለጆሲ ብትናገረው አሁን ላይ ላለችበት ህይወት ለሷ ከባድ ክፋት እንደሚሆንባት ነበረ ለጆሲ ለማስረዳት የሞከረችው። ጆሲ ግን መረዳት ስላልፈለገ ብቻ ሳይሆን ነገሩ ይበልጥ እሷ ላይ የሚያደርሱባትንና የሚያደርሱባት ጭካኔ ስላየ ነው አሁን ላይ የድብቅነቷ የበለጠ ክፋት እንደሆነ ያሰበባት። አቶ ግርማና ሜሪ ለሚያደርጉት ነገር ከመጀመሪያ ከመጣ ጀምሮ እቤት ውስጥ ስላየ አሁን ላይ የሰላምንም ዝምታዋ በጣም ያበሳጨዋል። ሳሚ ህመሙ እየከፋበት እየሄደ ነገር ግን ጆሲ ጭንቀቱ እየጨመረና ነገሩ ህመሙ እንዴት ላስቁመው አሁንስ እንዴት ነው ወንድም የማድነው ብሎ በራሱ ይጨነቃል። የሜሪ ፍላጎቷ ከአቶ ግርማ ጋር መተባበር ቢሆንም አቶ ግርማ ግን አመነጫጭቆ ካባረራት በኋላ ይበልጥ አማራጯ ድጋሚ ወደ መርዝ ወደ አሰራችው ሰው ጋር ነበረ መደወል የነበረባት። ግን ደግሞ እሱንም ከሷ ጋር ምንም ከድጋሚ ምንም እንደማይሰራ ከነገራት በኋላ ይበልጥ በጣም ከባድ የሆነ ጭንቀት ውስጥ ትገባለች። አሁን ላይ ሳሚ ይበልጥ ህመሙ ጨምሮበትና ድጋሚ ሕክምና እንዲያደርግ ጆሲም ይገፋፋዋል። ነገሩ ግን ጆሲ ከሳሚ ጋር መቀራረቡ ይበልጥ እውነታውንም ይነግረዋልና እውነታዋን ላይ ይደርሳል በማለት ይበልጥ ከባሏ አጠገብ እንዲርቅ ታደርጋለች። ጆሲ ግን ይበልጥ እየቀረበና እንክብካቤው ጨምሮ በምታይበት ሰዓት ነገሩ ይበልጥ ጭንቀቷ ይጨምራል። ሰላምና ሜሪ አሁንም ድጋሚ ለሚያደርጉት ንግግሮች ሁሉ ሰላምንም አሁን ላይ ጆሲ ለያዘውንም ነገር የሰማውንም ነገር እውነት እንዳልሆነና በዚህ ነገር ላይ እጁ እንዳያስገባ እንድታስጠነቅቀው ትነግራታለች። ሜሪ አሁንም ጆሲና ሰላም ላይ ያለ ግንኙነት አለ ብላ ለማውራትና ነገሩ ይበልጥ ጆሲም ከቤት ለማባረር ነው የእሷ ፍላጎት። ነገር ግን ጆሲ አሁን ላይ ሳሚ ሜሪ ለጆሲ ለማስጠመድና በወንድሙ ላይ እንዲነሳበት ወደ ሳሚ ታመራለች። ሳሚ ግን በወንድሙ ጆሲ ከመጣችበት ምንም እንደማይሰማና እንደማይደራደር ከነገራት በኋላ ይበልጥ ደግሞ እንደማትረዳኝ አውቃለሁ በማለት ተበሳጭበታለች። አሁን ላይ ጆሲ ላይ መናደድ እንኳን ማሰብ የማይፈልገውን ነገር ሳሚም ስለሰማባት ነበረ ይበልጥ የተበሳጨባት። አቶ ግርማ ጆሲ ከቤት እንዲወጣ ብላ ከነገረችው በኋላ በራሱ መንገድ መጨረስና ከሷ ጎን እንዳልሆነ ለማድረግ ይሞክራል።
አቶ ግርማ አሁን ላይ እንግዳ እንደሚበዛበትና ይበልጥ ወደ ሆቴል ሄዶ እንዲከራይ የራሱ ቤት እንዲይዝም ያስጠነቅቀዋል። ነገር ግን ጆሲ ይሄ በሰማበት ሰዓት ነገሩ ይበልጥ ከሜሪ ጋር ተነጋግረው እንደሆነ ያስባል። ግን ደግሞ ሳሚ ይሄ በሰማ ሰዓት ወንድሜ አጠገቤ እንጂ ከኔ ርቆ የትም አይሄድም በማለት ከአባቱ ጋር ፍክክር ውስጥ ይገባሉ። አቶ ግርማ ሳሚ ምንም መብት እንደሌለውና ማዘዝ እንደማይችል ያስጠነቅቀዋል። ነገር ግን ጆሲ ሁለቱ ሜሪና አቶ ግርማ በተናገሩት ነገር ምንም እንኳን ቢከፋውም ይበልጥ ግን የወንድሙ ሴራ እያሴሩለት እንደሆነ ስለገባው ነገሩ ምንም እንዳልተሰማው ያደርጋል። ጆሲ አሁን ላይ ቆርጦና ወንድሜ ሳሚን ከሜሪ ነጥዬ ደህና ህይወት እንዲኖር አደርገዋለሁ ለማለት ይሞክራል።